ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። የሰሞኑን ዜናዎች በማጠናቀር ወደ እናንተ የምናደርስበትን የዜና መርሃ ግብራችን ነው ይዘን የቀረብነው። ከዘውትር ተሳታፊያችን ጋር በመሆን የማስተናግዳችሁ መሳይ መኮንን ነኝ። በአማራ የፋኖ ኃይሎች በአብይ አህመድ አገዛዝ የተከፈተባቸውን የዘመቻ ማዕበል ጥቃት እየመከቱ ባለበት በዚህ ሰሞን በጎጃም ደንበጫን ከፍተኛ ወታደራዊ ድል መገኘቱ ተገለጸ። ከ200 በላይ የአብይ አህመድ ሰራዊት መደምሰሱንም ነው ከቀጠናው ለአንከር ሚዲያ የደረሰው መረጃ የሚያመለክተው። ደጋ ዳሞት ከፍተኛ ቁጥር ያለው የአብይ አህመድ አገዛዝ ሰራዊት ከተደመሰሰ ወዲህ የሰሞኑ የደንበጫው ድል ለሁለተኛ ጊዜ የተመዘገበ ትልቅ ውጤት መሆኑን ነው ለማወቅ የተቻለው። በተለያዩ የአማራ ቀጠናዎች ሰሞኑንም ውጊያዎች ቀጥለዋል። በጎንደር በበርካታ አካባቢዎች ባለፉት 2 ቀናት ውጊያዎች ተደርገዋል። በማዕከላዊ ጎንደር ዞን አለፋ ጣቁሳ ወረዳ፣ በደቡብ ጎንደር ክምር ድንጋይና በሰሜን ጎንደር ዞን ዋልድባ ገዳም ቅርብ ርቀት እየተደረጉ በሚገኙ ውጊያዎች ከፍተኛ ድሎች እየተመዘገቡ እንዳለ ነው በደረሰን መረጃ ላይ ተመለከተው። ይህ በእንዲህ እንዳለ የአብይ አህመድ ሰራዊት ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ውጊያን አስቀድሞ የሚያስቀር ጠንካራ ሰራዊት ተገንብቷል ሲል መናገሩ ተሰምቷል። የፋኖ ኃይሎች የፊልድ ማርሻሉን ተደጋጋሚ ዲስኩር ባዶ ቀረርቶ ሲሉ አጣጥለውታል። የዘውትር ተሳታፊያችን የአማራ ክልሉን ወቅታዊ አውደ ውጊያ ውሎች የተመለከቱ መረጃዎችን ሊያካፍለን መስመር ላይ እየጠበቀን ነው። ጎጃም እንደተለመደው ዛሬም ታላቅ እና በጣም አንጸባራቂ የሆነ ድል ነው የተጎናጸፉት። እውነት ለመናገር ልክ የዛሬ 2 ዓመት በደጋ ዳሞት እንደተደረገው አይነት የማጥቃት እንቅስቃሴ የመከላከያ ሰራዊቱ ጉዞ በሚያደርግበት ሰዓት የፋኖ ኃይሎች በጣም ስትራቴጂክ የሆነ ወታደራዊ ጠቀሜታ ያላቸውን ቦታዎች በመያዝ ከበባ በመፈጸም ከ500 በላይ የመከላከያ ሰራዊት አባላትን 1 ሰዓት ባልሞላ ጊዜ ውስጥ እንደደመሰሱ የቅርብ ጊዜ ትዝታ ነው። ፋኖች በተለይ የጎጃም ፋኖች በዚህ ተበረታተው በበርካታ አካባቢዎች የመከላከያ ሰራዊቱን ቢሄው እስከዛሬ ድረስ እያሯሯጡት ነው የሚገኙ። በሌላ ዜና ከሌሊቱ 11 ሰዓት ጀምሮ በሰሜን ወሎ በመቄትና በገረገራ ከተማ ከባድ ውጊያ ሲደረግ ውሏል። እስከ ቀኑ 7 ሰዓት ድረስ በተደረገው ውጊያ የፋኖ ኃይሎች ከተማዋን ለመቆጣጠር ባደረጉት ጥረት የመቄት ከተማን ሙሉ በሙሉ ሲቆጣጠሩ፣ በገረገራ ከተማ የነበረው የመከላከያ ሰራዊት ከምሽጉ ገብቶ አሁንም መከላከል እያደረገ እንደሚገኝና የመቄት ከተማን ግን ሙሉ በሙሉ አጥቅተው መያዛቸው፣ በዚሁም ከመቄት ወደ ላሊበላ በሚወስደው መንገድ እንዲሁም ከመቄት ወደ ጋሸና በሚወስደው መንገድ ላይ የፋኖ ኃይሎች ከፍተኛ የሆነ ሰራዊታቸውን በማሰማራት በዛ አካባቢ ሲንቀሳቀስ የነበረውን የአድማ ምተናና የሚሊሻ ኃይል ገፍተው ከካምፕ በማስወጣት በአካባቢ የሚገኙ ካምፖችን መቆጣጠር መቻላቸውን ጠቅሰዋል። እንግዲህ በአማራ ክልል የአገዛዙ ጦር በከፍተኛ ቁጥር እጅ እየሰጠ በከፍተኛ ቁጥር እየተማረከ በከፍተኛ ቁጥር እየተደመሰሰ ባለበት በዚህ ወቅት ነው ፊልድ ማርሻል ብርሃኑ ጁላ እውነት ለመናገር በዚህ ደረጃ ሰራዊቱን ለመግለጽ ለምን እንደፈለጉ ግራ የሚያጋባ ነው። ሰራዊቱ በትግራይም ጦርነት አይተነዋል። እስከ 6000 8000 በአንድ ጊዜ የሚማረክ ሰራዊት ነው። እነ ብርሃኑ ጁላ ያደራጁት ሰራዊት ምን አይነት እንደሆነ ያየን ነው። አሁን በአማራ ክልል ጥይት ከመጮሁ የሚበተን ሳይተኮስ እጅ የሚሰጥ ሰራዊት ገንብተው ነገር ግን እንኳን አይደለም ጦርነትን ማሸነፍ ሊመጣ የሚችልን ጦርነት ሁሉ ማስቀረት የሚችል ሰራዊት ገንብተናል የሚል ንግግር አድርጓል ብርሃኑ ጁላ። ምን ማለት እንችላለን? የሰራዊቱ ሞራል ለመጠገን በእንደዚህ አይነት ዲስኩርና ፕሮፓጋንዳ የሚደበቅ ሽንፈት አለ ወይ? መሳይ አጠቃላይ የኢትዮጵያ መከላከያ ሰራዊት ስም የማይገባው ቢሆንም ነገር ግን ከመቼውም ጊዜ በላይ ኢትዮጵያ በመከላከያ ሰራዊቷ እጅግ በጣም የተዋረደችበት ያፈረችበት እና የተሸማቀቀችበት ጊዜ ላይ ነው የደረስነው። የራሳችን ሰዎች በጀርባችን እየወጉን ነው። የኦሮሞ ሕዝብ በብልጽግና ላይ ተስፋ እንዲቆርጥ ከፍተኛ ዘመቻ ተከፍቷል ሲል የኦሮሚያ ክልል ፕሬዝዳንት መናገሩ ተሰማ። የኦሮሞ ሕዝብ በመስዋዕትነት በመሰረተው መሪ ድርጅቱ ላይ የተከፈተውን ዘመቻ እንዲመክትም ፕሬዝዳንቱ አቶ ሽመልስ አብዲሳ ጥሪ ማድረጉን ዞብል የተሰኘም በአገር ውስጥ የሚገኝ የሚዲያ ተቋም ዘግቧል። አቶ ሽመልስ ይህንን ንግግር ያደረገው ሰሞኑን በኢሊሊ ሆቴል ለኦሮሞ ባለሀብቶች፣ ምሁራንና ወታደራዊ መኮንኖች በተዘጋጀ መድረክ ላይ መሆኑ ተመልክቷል። አቶ ሽመልስ በተለይ ላለፉት 3 ሳምንታት በአቶ ታዬ ደንደዓ፣ በዶክተር ሚልኬሳ ሚደጋና በአቶ ጀዋር መሐመድ
ለህዝብ እየቀረቡ ያሉ ምስክርነቶች በገዢው የኦሮሚያ ብልጽግና ፓርቲ ላይ ከፍተኛ መናጋትን እንደፈጠረ መገለጹን ተከትሎ የተለያዩ የክልሉ የህብረተሰብ ክፍሎችን ለማነጋገር መታቀዱን ያገኘነው መረጃ ያመለክታል። የኦሮሞ ተወላጅ የሆኑ የፖለቲካ ምሁራንና የቀድሞ የብልጽግና ፓርቲ ከፍተኛ አመራሮች ሰሞኑን በዋናነት አብይ አህመድ ኢትዮጵያ ላይ የደቀነውን መጠነ ሰፊ አደጋ የተመለከቱ ሚስጥሮችን ማጋለጣቸው ከፍተኛ የመነጋገሪያ አጀንዳ ሆነው መቆየታቸው የሚታወቅ ነው። አቶ ሽመልስ አብዲሳ በኢሊሊው መድረክ ላይ እነዚህ የኦሮሞ ልጆች ከጀርባችን እየወጉን እያደሙን ነው፣ በቶሎ መቀልበስ አለብን፣ ለዚህም ሁሉም የኦሮሞ ተወላጅ ከብልጽግና ጎን መቆም አለበት ሲል መናገሩን ነው ከተለያዩ የመረጃ ምንጮች ለማወቅ የተቻለው። እንግዲህ አቶ ሽመልስ አብዲሳ ቀደም ሲል የሚታወቀው በተለይ ከአማራ ህዝብ አንጻር ከፍተኛ የሆነ የጥላቻ ንግግር በማድረግ ነው። አሁን ደግሞ የኦሮሞ ፖለቲከኞች ተነስተዋል። እነዚህ ከጀርባችን የሚወጉን የራሳችን ሰዎች የኦሮሞ ህዝብ በእኛ ላይ እንዲነሳሳ ሊያደርጉ እየሰሩ ነው ሲል ነው የገለጸው። ሽመልስ አብዲሳ ሰብስቦ ያናገራቸው የተለያዩ የፖለቲካ ኃይሎችና የመከላከያ ሰራዊት የኦሮሞ ተወላጅ የሆኑ የመከላከያ መኮንኖች ምናልባትም የነ አቶ ታዬ ደንደአ የነ ዶክተር ሚልኬሳ ሚደጋንና የነ አቶ ጀዋር መሐመድን ምስክርነት እየተወያዩበት እንዳለ ከዚህ ቀደምም መግለጻችን ይታወሳል። ኦሮሚያ ብልጽግና አካባቢ የነ ታዬ ደንደአ ምስክርነት ከፍተኛ ውዝግብ እየፈጠረ እንዳለ ነው የሰማነው። ምን እየሆነ ነው ብልጽግና መንደር? የኦሮሞ ህዝብ እኮ በተለይ በዋናነት ይሄ መንግስት ስልጣን ላይ ከወጣ ጊዜ ጀምሮ አዲስ አበባ ተቀምጦ ያለ የኦሮሞ ኤሊት ወይም የኦሮሞ ነጋዴ፣ የኦሮሞ ባለሀብት፣ የኦሮሞ ምሁር፣ የኦሮሞ ተማሪ እዚህ ቅርብ ቦታ ጫንጮ ከተማ ሄዶ እኮ ቤተሰብ ሰርግ ቢጠራው ቤተሰብ ቢሞትበት የቤተሰብ ደስታና ሀዘን መካፈል እኮ አይችልም።